gaaddisa Tabonaruba Atina wante Eyo sinkora Yo bela elle Si argin kufa Nakobli ayo Tiana sora Betamachetunya Sawita zavenya Gasha ሰላም ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምንቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን ይዤላችሁ መጥቻለሁ በጣም መነጋገሪያ የሆኑ ጉዳዮች አሉ በተለይ አርቲስቶቻችን የተወቀሰቀሱበት የተመሰገኑበት ጉዳዮች አሉ አንዳንድ ጊዜ ነውር የማይመስሉ በተለይ ደግሞ እንደየ ትርጉም ወይ ደግሞ እንደየ አይምሮአችን ትርጉም የምንሰጣቸው ነገሮች አሉ አንዳንድ ነገሮች ደግሞ በአንድ አፍ የምንስማማበት ጋጠወጥ መጥፎ ነገሮችን ደግሞ መቃወምና አሉና ከነሱ ስለምንማርም ጭምር ነው ሐሳብ የምናነሳው በዛሬ ቪዲዮቻችን ብቻ ብዙ ምርጥ ቪዲዮዎች እንመለከታለን መነጋገሪያ ጉዳዮች ላይ ደግሞ ከዚህ በቀጥታ ለእናንተ ሐሳቤን እሰጣችኋለሁ እናንተ ደግሞ ኮሜንት መስጫው ላይ ሐሳቦቻችሁን እንደው ለጊዜው ቪዲዮ ላይክ በማድረግ አብራችሁን ቆዩ ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚሁ አስታውሳችኋለሁ እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ ወይኔ ሞትኩን ምን ነው አባባ ወይ ማከናረባከና አባያትጩ ወይ ቀኝ ግራ ጎረቤት እየበጠበት አረ ስለመዳን ያለ ድፍን ብሎላል ጆሮ ድፍን ቋንተ በሽታችንም እንዲያባዬ እንዴ ሰው ስንት ቂጡን በጦር ይወግ የለ አረ ቂጥዩ ላይ ምን እላለሁ የኔን ይስጥህ ምንም አይደለም እንኳ ታመህ ምላስህ ማርፈው ነገር እኮ ነው ይግራም ይተወኝ ምን ተፈጠረ ደካማ ጎኔን አይተው ላኩብኝ አይደለ ውስጥ አዋቂ ነው ላኩብኝ እስቲ ሂድ ልጅ እባክህ ማ አረ ያልወጣም እንዴ አንተና አሟል እኮ አባዬ ለማጥቼ ነው ሞተው ፈርቶ እኮ ፈራ ለአንተ ባሰብኩኝ አረ ይወጣል ሂድ ቶሎ ጎሽ ዝም ብለህ ነው አባዬ የምታካብደው ሌቦቹ ገብተዋል እሺ እገባለሁ በቃ ፋፋ እንደ ቤት ምንድነው ልጄ ምንድነው የታባሽ ድመት ነች ድመት ፈርቶ እኮ አቤት ምንድነው ድመት ነው እርግጠኛ ነህ ያ የታይ ሰፈሩ ነው ጅራታሙ ጅራቱ ፍራው እሱ ድመት ነው አባዬ እኔ ደርሼ እመጣለሁ አባዬ አንተ አሟል ማን እኔ ኮረኔ አንተ ነህ ስንት ጠላት እኮ ነው እዛ ሳንገበግብ የኖርኩት እና እሱ ድሮ ነው አባዬ ውጭ በላ አንተ ብያለሁ ይመመኝ ችግር የለም ታው ተዋረደ ልጁ ተዋረደ ወላል ቆናኩት ልብሱን ምንድነው አባዬ ሀገራችን ዱባይ ሆናለች አንተ አሁን አሞኛል ብርድ መታኝ ብለህ ተኝተሃል ነበር ቅድም ነው ብሩና ልብሱን አልቆበት ተመስገን እንኳን ባንተ አለፈልን ምኑ እሺ ሙያ ለምን የሆነችው ባለቤት ወይ መከራይ አሁን ኮሶ ሚል ቴስት ያለው ምግብ ልታመጣው ነው ካልበላው ደግሞ መከራ ኤክስ ጋር በላ ምናምን ልታይ አመጣሽው አይ ቆንጆዬ ነው ሰራውልህ ታሪክ ቅመሰው በጣም ነው ማሰከመስ እንዴ ምንድነው ይሄ ሁሉንም አይነት አራኝ ሴትዮ ነው ያባወራሽ ነኝ ተመላሽ ማቅረብ ጀመርሽ ለኔ ቡሌ ራሴ ሰርችልህ ነው በጣም ነው የሚጣፍጠው እሺ ዞር በይ ከማጅራት ላይ ቀምሶ ነው በሏል ለዝም ብለህ ዞር በያ ታዲያ ምን እንትለው ይዞ ቆንጆ ነው አይደለ ምንድነው ምን አገኘሁልህ ምንድነው ምን እኔ ጥፍ አድርጌ ነው የሰራሁት ፓይስትራሽን ፓይስትራሽን እንዴ ምግብ ከነፍሪዝሽ ማፈርፈር ጀመርሽ ውሃ ከርልሽ ልብላው ነኝ አልበላም እንዴ ምን ሆናችሁ ደግሞ ሴትዮዋን ነገር በልኝ ይኸውልህ ምግብ አቀረበችልኝ በላሁት አለሙ ሀጢ አንድ ነገር ነው እንኳንም የፈረሱ ጭራ ሆነ በዛ ላይ የእሷ ጸጉር ቢሆን ቆሮቆሩ ጉሮሮ ላይ ኢንፌክሽን ፈጥሮ ሌላ ጉዳይ ነበር ይኸውልህ ዛሬ ጸጉሯን ካበላች ነገ ጇ ላይ የምለጥፈው አርቲፊሻል ጥፍር አለ እሱ ከምን እንደሚሰራ ታውቃለህ ከአህያ ኮቴ የአህያ እግር ልብላ ጭስ የአህያ እግር ልብላ ነገራችን ላይ በሙያ ምክንያት ከሚስቶቻችሁ ጋር ተጣልታችሁ የምታውቁ ሰዎች ያላችሁ ካላችሁ ሲተዋዩበት እና ሙያ ተብሎ ግን ሰው አይጣላል ማያ ሴት ሊኖር ይችላል በዚህ ዘመን ደግሞ ወንዱ ሳይበልጥ አይቀርም እርግጠኛ ነኝ አይመስላችሁ
ወልዶ መንፈስ ቅዱስ ፈረካሴ ቅድም ካሌባ ብር ወስዷል እና ቅር እንዳለ አይቼ ነበር። ስለዚህ ላንተም ልሰጥ አስቤያለሁ። ሰር ቬጅቴብል ኦምሌት ለታማኝነቴ ግን ይጠይቅልኝ ካሌባ። 600 ብር ወስጃለሁ። ብቻ 1600 ብር ለማለት ነው። ችግር የለውም። ፈረካስን እንጠይቃለን። እሺ ሁሉም ሰው አለው። አንዳንዱ ይደብቀዋል፣ አንዳንዱ በግልጽ ያሳየዋል። ምን ይሆን ፈረካስ? ሁሉም ሰው አለ። ባህሪ ጸባይ ወይ ባህል ያስኬዳል። ግን ትንሽ ያሻሽል ነው። አመል ትንሽ ይሻሻል። አሁን እሱ እንደኔ እያሳየን ነው። እሱ ያሳየን ነው። እሱ እያሳየን ነው። መልክ ነው። መልክማ ፈገግታ ተመልሷል። ሄሊኮፕተር 300 ሄደንለታል። ሲገባ ጠንካራና ጣፋጭ ሆነ። እንግዲያው ወቀው ገነት አትገባም አንተ። ሲገባ ማለት ዶሚናንት ይዝሊያ አስጨርሱኛ። ስንት የሚጣፍጥ ነገር አለ። ለተከስኩ መጠቅ ያለበት እኛ የምንጠቀመው ነገር ሲገባ ጠንካራና ጣፋጭ ሆነ። ሲወጣ ግን የላመና የረጠበ የሚሆን ነገር ምንድን ነው? ጠንካራ እንትና ጣፋጭና ምግብ አሻሽለው ከምግብ ነገር ያው ምግብ ሆኖ ግን ማስቲካ ነው። ማስቲካ ነው። ችግር የለም ምግብ ነው። ምግብ ነው በሚለው 600 ይደናል። ሴቶች ረዥም ሲሆን የሚወዱት፣ አጭር ሲሆን የማይመቻቸው ነገር ምንድን ነው? ወልዶ መንፈስ ቅዱስ እኔ አስቅም በዚህ በድሮ ማንነት ሴት ነበር። ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ። ባካችሁ ጸጉር ነው ፈረካሴ። ሁለቱም ያስኬዳል። ችግር የለውም። ሁለት መልስ ላይ ነው ያለው። ጨለማ ክፍል ውስጥ ብቻ ሊሰራ የሚችል ስራ ምንድን ነው? ምን ውስጥ ነው የገባሁት? እናታችሁ ምን አይነት አለሌ በዛበት መዳበስ ምን ወልዶ መንፈስ ቅዱስ ምን ወይ ደግሞ ማብራት ጨለማ ክፍል ውስጥ ልታበራት። እግዚአብሔርን ያልተጠበቀ ምላሽ። የማትገመት ሰው ሁን። ጨይፈ ሀንግ መስራት ነበር ያለን። ግን ማብራት ልትሰራ የምትችለው ነገር ማብራት ነው። 900 ብር ሸልመው። እሺ ደረስክ? 900 ደርሰናል። እዚህ በላይ ይከብደናል። እኛ ራሱ እየመረጥክ ነው እንዴ? ቆጠረ። እቺኛው የኛ ነች። እሺ የስካይላይት ሆቴል ለማኝ ስንት አይነት ለማኝ አለ? ሰላም ነው ብራዘር፣ እንዴት ነህ? አንድ ነገር ላስቸግር ነበር። እኔ እዛስበው ላይ ይከብደኛል። እንደው ራሱ ግራ ይገባኛል። እስቲ ነው ቢስ ነው እንዴት በዚህ ዘመን ሰው ቢስ ነው? ከኔ በኋላ መለመን የጀመረው ልጅ ራሱ ገመችስ እየነዳ ነው። ሞታል ወቁምካ ሞቻለሁ እና በጣም ሲከብድብኝ የመጣሁት ወንድሜ። አይዞን እና ትንሽ ብር ናት የጎደለችኝና ምን ጎደለ? አሁን ትንሽ ገመችስ ነገር ልገዛ ነው። እኔ አልቻልኩም። የኑሮ ከበደኝ። ድረስልኝ ወንድሜ። ትንሽ ነገር ልታገዘኝ ነበር። እንደው ድፍረት አይሆንብኝና አንድ 5 ሚሊዮን ብር 5 ሚሊዮን ብር ብቻ 5 ሚሊዮን ስራ ምናምን አትሞከርኩም? ሞክሬያለሁ። በወር 1 ሚሊዮን ብር ብቻ ሜክ ማድረግ ይቻላል። ተቃጠልኩኝ። እኔ ልቃት እኔ አፈር ልብላ። ይሄንን ቀልድ የላዳ ሹፌሮች ቢሰሙ እርግጠኛ ነኝ አመት ሊያለቅሱ ይችላሉ ብዬ አስባለሁ። ስካይላይት እንደዚህ አይነት ለማኝ አለነት አለው። በእርግጥ ሀበሻና ፈረንጅ በነገራችን ላይ ስለምን ይለያያል እና የፈረንጅ ለማኝ አጋጥሟችሁ ያውቃል? ኧረ በስ ስለ ገብርኤል ስለ ሚካኤል ስለ ማርያም ጋብሪኤል ስተን አሜን አመስግናለሁ። ኢየሱስ ካንተ ጋር ነው። አሜን አሜን አሜን። መልካም አዲስ ዓመት ማማ ገብርኤል እስተን ስለ ገብርኤል ኢየሱስ ካንተ ጋር ነው። አሜን አሜን አሜን። በኦርቶዶክስ እምነት ማለት ነው ኳስ መጫወትና ሩጫ መሮጥ ይከለከላል ማለት። እሺ ሴቶቹ ሩጫ ሲሮጡ
ኳስ ሲጫወቱም ያረጉት ቁምጣ ነው አይደለ? አጭር ቁምጣ ምናምን። ሴቶች ራሳቸውን ይከናነቡ መቼም ኦብቪየስሊ ኳስ ቁምጣ ነው። የሩጫ ግን ኦልሞስት ፓንት እና ታዲያ ይቻላል። ያው ስፖርቱ እንትን ነው እንዴት መሰለሽ ተለይተሽ የምታረጊው ነገር አይደለም። አሁን ለምሳሌ አረ ቢሆንም አሁን ለምሳሌ ሼፒ ኮንሽ ምናምን ወንዶኝ ስትሮጥ ለማለል ይችላል። ሼፒ አትሮጥም ሲጀመር ባክሽ ሲጀመር ሼፒ ሯጭ የለም ወፍ የለም እንዴ። አይ እኔ ግን የምር ጥያቄ ነው እውነት እንድትመልስልኝ ይፈልጋል። እኔ ከምሪ ነው እኔ ለኔ ምሪ ነው። ከላይ የምታዩት ኮንሰርት የልጅ ሚካኤል አሊያም ደግሞ የአንድ ታዋቂ ራፐር ኮንሰርት አይደለም። በአንድ ቸርች ውስጥ ለጌታ ሲዘመር ጌታ ሲመለክ የሚያሳስብ ቪዲዮ ነው። መቼም አሁን እንደዚህ ስንል አንዳንድ ሰዎች እንግዲህ የሚንጫጩ ፕሮቴስታንቶች መኖራቸው አይቀርም ብዬ አስባለሁኝ። ሆነም ቀረም ግን ዓለም ከቤተክርስቲያን መኮረጅ ሲገባት እንግዲህ ጌታ ሲጠፋብህ ከዓለም እንደዚህ ትኮረጃለህና እኔ የሚገርመኝ ደግሞ እንደው የራፕ ባህል ያላቸው እንኳን ነጮቹ ምዕራባውያኖች እንኳን በራፕ እንደዚህ ሲዘምሩ ታይቶም ተሰምቶም አይታወቅምና ለመጀመሪያ ጊዜ ነው ይሄንን ያየነው። ይሄ ልምምድ ጥሩ ነው። ወደፊትም እንግዲህ ደግሞ ቢራና ባለጌ ወንበር ብትጨምሩበት አሪፍ ነው ብዬ አስባለሁ። ለማንኛውም እስቲ እዩትና ሐሳባችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ይሄ አመት በጤናው አይደለም እንደዚህ የሚያደርገው ብያቸዋለሁ እኮ ደጋግሜ። ይሄ አመት በጤናው ራፕ ነገራችን ላይ ስለ ሃይማኖት ስናነሳ መብት ነው። ማንም ራፕ አይደለም የፈለገውን ብሎ ከፈጣሪው ጋር መገናኘት መብቱ ነው። ነገር ግን ይሄ ቪዲዮ በጣም አስገርሞኛል ለማለት ብቻ ነው እንጂ እኔ ማንም ሰው የፈለገውን የመከተል መብት። ይሄ ጥያቄ ለወንዶች ነው። በጣም የምትወዷት የምታፈቅሯት የቤታችሁ መቤት ልታረጓት የምትፈልጓትን ሴት ቤተሰቦቿ ለሌላ ሰው ቢድሩባችሁ መዳር ብቻ አይደለም የሰርጓ ቀን ተገኝታችሁ ሰርጉን ማድበቅ እንዳለባችሁ ቢነገራችሁ ማለት ታደርጉታላችሁ? ይሄ ድምፃዊ ግን አድርጎታል። በ1950ዎቹ ሱዳን ውስጥ በጣም ዝነኛ የነበረ ድምፃዊ ነው እና ምንድነው የሆነው? ለመጋባት መወሰናቸውን ንጉሱ ሲሰማ ለሌላ የንጉሳዊ ቤተሰብ ልጅ እንድታገባ ያደርጋታል ማለት ነው። እናም የሰርጉ ቀን ተገኝቶ ሰርጉን ማድመቅ ያለበት ይሄ ድምፃዊ እንደሆነም መልእክት ደርሰዋል። ግዴታው ነበረ። እንደ ነገ ሰርጉ ሆኖ እንደ ዛሬ የተነገረው ለይቱን ግጥሙን ሲጽፍ አደረ። በነጋታው መድረኩ ላይ ተገኘ። ምን ብሎ ዘፈን አትሉኝም? ከዚህ በላይ ህመም የለም፣ ከዚህ በላይ ጭንቀት የለም፣ በኔ ላይ ነው እንጂ በሌሎች መች ሆነ እንደዚህ አይነት ታሪክ ብሎ መድረኩ ላይ አቀነቀነ። ማቀንቀን ብቻ አይደለም፣ የዘፈኑ መዝጊያ ምንድነው አትሉኝም? በይ በይ ደህና ሁኚ እያለ ከመድረኩ ወረደ። በስተጀርባ ሄደ፣ ከመድረክ በስተጀርባም ሄደ፣ ራሱን ሰቀለ፣ አጠፋ። እና ምን ልላችሁ ነው? ይሄ ሙዚቃ በሀገራችን በጋሽ አየለ ማሞ ተጽፎ በጋሽ ጥላሁን ገሰሰ እንዲህ ተብሎ ተቀንቅኗል። ኢዋት ስትናፍቀኝ። የጋሽ አየለ ማሞ ደግሞ እውነተኛ ታሪክ ነው። ይህንን ሌላ ጊዜ ነግራችኋለሁ። ኮሜንት ላይ ግን እናንተ ብትሆኑ ይህንን ታደርጉ ነበር? እስቲ ጻፉልኝ። ሀገሬ ኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ነው ነገሩ። እንግዲህ አባቷ የገቢዎች ሚኒስቴር መስሪያ ቤት ውስጥ ከፍተኛ ባለስልጣን እንደሆነ እንግዲህ በአሁኑ ሰዓት እየተነገረ ነው የሚገኘው። እቺ ልጅ እንግዲህ ወራዊ ወጪዋ ማለት ነው በኒውዮርክ ከተማ አንድ ዩቲዩበር እንግዲህ ጎዳናዎች ላይ ዞር ዞር እያለ ኢንተርቪው እያደረገ እዚህ ሀገር እንግዲህ ለመኖር ምን ያህል ወጪ ታወጣላችሁ እያለ ራንደምሊ ያገኛቸውን ሰዎች ይጠይቃል ማለት ነው። እንግዲህ ነገሩ የሚጀምረው እዚህ ጋር ነው። ቪኪ ትባላለች፣ ኢትዮጵያዊት ናት። ኑሮዋን ኒውዮርክ ከተማ ካረገች 2 ዓመት ይሆናታል ማለት ነው። ይህም ዩቲዩበር እንግዲህ ኒውዮርክ ከተማ ለመኖር ምን ያህል ወጪ ታወጫለሽ ብሎ ቢጠይቃት እች ልጅ እንግዲህ የሰጠችው መልስ ብዙ ኢትዮጵያውያኖችን እያስቆጣ ነው የሚገኘው ማለት ነው። እሷም እንግዲህ ያለችው ኒውዮርክ ከተማ ውስጥ ለመኖር እስከ $40,000 በወር አወጣለሁ ብላ እንግዲህ ለዚህ ጋዜጠኛ ተናግረዋለች ማለት ነው። ይህንንም ብር እንግዲህ አሁናዊ የምንዛሬ ዋጋውን አባስተን ቼክ ስናደርግ ማለት ነው እስከ 6.5 ሚሊዮን ብር እች ልጅ
ፔጅ በወር ታወጣለች ማለት ነው። ጋዜጠኛውን አክሎ የጠየቃት ይህን ያህል ብር የምታወጪው ምንድነው ስራሽ ምን ብትሰሪ ነው ብሎ ቢጠይቃት እሷም እንግዲህ ተማሪ መሆኗን ትነግረዋለች ማለት ነው። ውድ ኢትዮጵያኖች እናንተ ይህንን ወጪ እንዴት አያችሁት? እስኪ ተነጋገሩበት። ሀገራችን ኢትዮጵያ እንግዲህ እየተበዘበዘች ብዙ ብሯን እያጣች ያለችው እንደዚህ በባለስልጣን ልጆች እንደሆነ እንግዲህ እንድንገምት ያደረገን አስተማሪ ቪዲዮ ነው። እናንተ ሀሳብ አስተያየት እንድትሰጡበት እንድትነጋገሩበት እንግዲህ ይህን መረጃ ወደ እናንተ አምጥቻለሁ። ሀሳብ አስተያየት ስጡበት፣ ተነጋገሩበት። ይህንን ፔጅ ደግሞ ፎሎ ይሁን ለፎሎ ሊሆን ይችላል ይሄ ንግግር። በዚህ ቪዲዮ የኛ ሀገር እንደዚህ አይነት ጥያቄዎች ይነሳልና እንደዚህ አይነት ጥያቄዎች ሲጠየቁ ለቪዲዮ ተብሎ የሚወሩ ነገሮች አሉ። አንድ ለቪዲዮ ተብሎ ሊሆን ይችላል ብሎ ማሰብ ጥሩ ነው ብዬ አስባለሁ፣ ሀገር ተበዘበዘ ከማለት። ሁለተኛ ደግሞ የዚህች ልጅ ማንነት እሷ ከተናገረችው በተጨማሪ ማጣራት ግዴታ ነው። አጣራውና እኔ ይህን ቪዲዮ ይዤ ከመምጣቴ በፊት ማንነቷን ሳጣራ ዩቲዩበር ነች፣ ሞዴሊስትም ነች እና ይሄንን ዩቲዩበርም ሞዴሊስትም ብትሆን ይሄን ገንዘብ $35,000 በወር ማውጣት ትችላለች ይችላል። ለምን ለቪዲዮ ተብሎ ተወርቶ ሊሆን ይችላል ትኩረት ለመሳብ። ከዛ ውጪ ልታገኝ ትችላለች፣ ምናልባት ልታገኝ ትችላለች። ከዛ በዘለለ በጣም መነጋገሪያ ያድርጓታል። የአንድ መስሪያ ቤት እንግዲህ ልጅ ነች ምናምን ብሎ እያወሩ ነው እና እሱን እኔ መንካት አልፈልግም እና ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ የምናገረው ነገሮች በደንብ ስሙኝና የትኛውን ትደግፉታላችሁ? ኮሜዲያን እሸቱ መልስ ሰጥቷል። ከሰሞኑ መነጋገር የነበረው ጉዳይ ላይ ድርጅቱ ሊዘጋ ነው ሲባል እንዴት አታዝኑልኝም ነው ያለው። የምናገረውን የትኛው እውነት ነው ብላችሁ ታስባላችሁ? እኔ ሀሳብ አይደለም የሰዎችን ሀሳብ ነው የምነግራችሁ። አንዳንድ ሰዎች ኮሜዲያን እሸቱ በየፖድካስቱና በዩቲዩብ ቻናሎቹ እየዞረ ስኬታማና ውጤታማ እንደሆነ ሲናገር የነበረው እንደ በፊቱ ገንዘብ መዛቅ ስላቃተው ነው አሁን ለልመና ያወጣ የሚሉ ሰዎች። በሌላ በኩል ደግሞ ይሄ ሰው ለምን ሰራተኞቹን አያባረርም የሚሉ ሰዎች አሉ። አሁንም በሌላ በኩል ኮሜዲያን እሸቱ ማለት በጣም በልመና የሚያጭበረብር ሰው ነው የሚሉ ሰዎች አሉ። እናንተ ምን ትላላችሁ የሚለውን ጥያቄ ለማንሳት ነው። እኔ ደግሞ ከአንድ ቪዲዮ በኋላ እምላችሁ ነግራቸዋል። ለእርዳታ ያለንን ባህል መቀየር የሚኖርብን ይመስለኛል። ሀገሪቱ ያለ እርዳታ የማትላጎስ፣ ግለሰቦችም እርዳታን በኩራት የስራ መስክ አድርገውታል። አንዳንዴ የኔ ቢጤዎች በተለያዩ የህይወት አጋጣሚ ይወድቃሉ። እነሱን ለማንሳት የሚደረገው እርዳታ በትክክል ትርጉም ይሰጣል። በሌላ መልኩ ግን ስኬታማ ሰዎች ገቢያችን ቀነሰ ብለው እርዳታ ሲጠይቁ በምክንያት መሞገት እንዳለብን ይሰማኛል። የእርዳታ ሀሳቤ እንቀይራለን ሲሉ የሰማናቸው ራስን ስለመቻል ያስተማሩ ሰዎች ቢቸግራቸው እንኳን የሚበሉት እስካላጡ የሚኖሩበት እስካላጡ በአደባባይ መውጣት የለባቸው። እውነት ለመናገር የእሸቱ የእርዳታ ጥያቄ ልባችን ነክቶን አይደለም፣ ለእርዳታ ያለንን ስሜት እንደ ነጭ ጋቢ በኩራት ስለተጎናጸፍ ነው እንጂ። ለምንድን ነው የእሸቱ እርዳታ ጥያቄ ትክክል አይደለም የምትለው ካላችሁ ምክንያቴ እንደሚከተለው አቀርባለሁ። ከዛ በፊት ግን የኮሜዲያን እሸቱ አድናቂና የሶሻል ሚዲያ አይከን የምለው ሰው መሆኑን ነግራችሁ ፈልጋለሁ። እርዳታ ወይም ድጋፍ መጠየቅ የለበትም ወደ ምልበት ምክንያት ልግባ። አንደኛ፣ ምናልባትም ከ99% የማያንሰው ኢትዮጵያዊ ህልሙ የራሱን ቤት የራሱን መኪና እንዲኖረው በሚመኝበት ሀገር እሸቱ የራሱ ቤት እና መኪና ያለው ሰው በመሆኑ እገዛ መጠየቅ የልመና ሱስ እንጂ ቸግሮት ነው ብዬ ስለማላምን እገዛ እንበላው እርዳታ መጠየቅ የለበትም። ሁለተኛ፣ እሸቱ ምንም ስራ ሳይሰራ እስካሁን በለቀቃቸው ቪዲዮዎች ብቻ በየጊዜው እየገባን በማየታችን ብቻ የዩቲዩብ ወራዊ ክፍያ የእሸቱን ቤተሰብ ሊያስተዳድር ስለሚችል ይህንን እንተውና በተወሰኑ ሰራተኞች እሸቱ ስራ መስራት ስለሚችል። ሶስተኛ፣ እሸቱ ስኬታማ ሆኖ ስለ ስኬት በተለያዩ መድረኮች አነቃቂ ንግግሮችን የሚናገር እና የጽናት ተምሳሌት የምንለው አይነት ስለሆነ አሁን ከስር ያለው ወድቅ ያለው ብሎ በመምጣቱ የእሸቱን ኢነርጂ ይዘው የሚሰሩ ወጣቶች መጨረሻቸው ከማሸነፍ ይልቅ መሸነፍ፣ ተሸንፎ እጅ መስጠትን መማር ስለሌለባቸው በገዛና በልመና ካልሆነ ኪሳራው እንዴት መቋቋም ይችላል የሚል ጥያቄ እናንሳና ወደ መፍትሄው እናመራለን። አንደኛ፣ የተከራያቸውን ቢሮዎች በመልቀቅ ከቻለ አንድ ትንሽ ቢሮ መከራየት፣ ካልቻለ ከገዛው አፓርታማ ቤት ውስጥ አንድ ክፍል ስቱዲዮ በማድረግ ስራውን መቀጠል፣ ሰራተኞቹን ቀንሶ ስራውን መስራት። እዚህ ላይ የሚነሳው እሱም እንደ ምክንያት ያነሳው የሰራተኞቹ መበተንና ስርዓት እንዳይኖር መስጋት ነው። ለዚህ መፍትሄ መስጠት ይቻል ነበር። መፍትሄው
ሰራተኞቹ ሳይበተኑ የእሸቱ ድርጅት የተለያዩ ሙያ ያላቸው ሰራተኞችን በተለያየ የደሞዝ ደረጃ ለድርጅቶች የኮንትራት ስራ የሚሰሩ ሰራተኞች አሉን በማለት ዶንኪ ቲዩብ ወደ ቀድሞ አቅሙ እስከሚመለስ ስራ እንዲቀጠሩ ማድረግ ይቻላል። ለምን? የእሸቱ አቅም እና እውቅና እንኳን ይሄንን ሌላ ስለሚያደርግ። ሶስተኛ ዶንኪ ቲዩብ ተወዳዳሪ ብቻ ሳይሆን በልጦ መገኘት ስላለበት በአሁኑ ወቅት ብዙ የሚዲያ ሰዎች ወይም ዩቲዩበሮች ያሉበት ጊዜ ስለሆነ ሁሉንም መቅደም ይገባዋል። ዋናው ነገር ትናንት በግል ጥረቱ ምንም ሳይኖረው ህይወትን አሸንፎ ስኬታማ የሆነው እሸቱ ዛሬ እንኳን ለሱ ለብዙዎች መድረስ በሚችልበት ዕውቀትና አቅም ገንብቶ ለልመና መውጣት አይገባም። ስል ምቀኛ ልትሉ ትችላላችሁ። ምቀኝነት የሰውን ልጅ የሚበላ መድኃኒት የሌለው በሽታ መሆኑን ስለምረዳ አልመቀኝም። ምቀኝነት ኃጢአት ብቻ ስለሆነ አይደለም የማልመቀኘው፣ በቁም መሰቃየት ስለማልፈልግ ነው። ጸልተው ነው እንዳትሉኝ በጣም አድናቂው ነኝ። ሐሳብ የመነጨው ከቅናት አይደለም ከኩራት ነው። እሸቱ እርዳታ ጠየቀ ማለት ሶሻል ሚዲያ ውስጥ ያለውን አሰራር ጥያቄ ውስጥ ይከተዋል። ብዙ የሚረዱ ሰዎች ባሉበት የዕለት እንጀራ ቁራሽ ያጡ ሰዎች በሚለምኑበት ሚዲያ እሸቱን ማየት ስለማይገባ ለእሸቱ እገዛ የምታጨበጭቡ ሰዎች ታይታ መፈለግ እንጂ ምክንያት የላቸውም። በዚህ ዘመን ብዙ እናቶች ጓዳቸውን ዘግተው ልጆቻቸውን መመገብ በማይችሉበት ሀገር የእሸቱ ድርጅት ገቢ መቀነስ የሚያሳዝን ነው ብዬ አላምንም። በነገራችን ላይ በሶሻል ሚዲያ የቤተ ክርስቲያን ገቢ የሚያሰባስቡ በፐርሰንት ከተሰበሰበው ላይ እንደሚካፈሉ ስሰማ ለእኔ አዲስ ነው። እንደዛ ከሆነ የገንዘብ ሱስ ከሌለባቸው ሀብታሞች ናቸው። ነገራችን ላይ እንደዚህ አይነት ሰው ምክንያታዊ ሆኖ አንድን ሰው መሟገት ወይ ደግሞ መቃወም መቻል በጣም ጀግንነት ወይ ደግሞ ትልቅ ነው ብዬ አስባለሁ። ሙሉ ሀሳቡን ስለተቀበልኩት ሳይሆን እሱን የምቀውምበት ምክንያቶች ብሎ የራሱን ሀሳቦች ደርድሮታል። እኔም ከዚህ ውስጥ የምቀበላቸው አሉኝ፣ የማልቀበላቸው ነገሮች አሉ። አንዳንድ ሰው ንብረቱን ሽጦ ፊልም የሚሰራ ሰው አለ። እውነት ለመናገር መኪናውን ቤቱን ሽጦ ፊልም የሚሰራ የሚያስመርቅ ሰው አለ። ኮሜዲያን እሸቱ ቤት አለኝ መኪና አለኝ ብሎ በአፉ ተናገረ፣ ለህዝቡ ራሱን አሰጣ፣ እንደ ምክንያት ተነሳበት። እሸቱ እርዳታ ሰበሰበ ምናምን ለሚሉ ሰዎች እንደኔ ያለኝ ሀሳብ ክብር መውሰድ ያለበት የኢትዮጵያ ህዝብና ከኪሱ አውጥቶ አምኖ ለሰጠው ሰው ክብር ቁጥር አንድ ለኮሜዲያን እሸቱ የተሰጠውን ክብሩን መውሰድ ያለበት ህዝቡ ነው ብዬ አስባለሁ። ከዛ ውጪ ኮሜዲያን እሸቱ በጣም በኢትዮጵያ ታሪክ በቃ ማለት ዩኒክ ሰው አንደኛ ሰው ነው። በዩቲዩብ ታሪክ ማለት ያልተደፈሩ ነገሮችን ብዙ ነገሮችን ደፍሮ ተሳክቶለታል። በድፍረትም በጽናትም ይሁን በጸሎትም ይሁን ተሳክቶለታል። ነገር ግን እኔ ሁሌ የምቃወመው እርዳታ የሚባለው ነገር ከዚህ አይነት ነገር ገለልተኛ ቢሆን አምሹር ላይፍ ታይም የሚወደድ ሰው ብዬ ከማስባቸው መካከል አንደኛው ነው ኮሜዲያን እሸቱ። የኔ ሀሳብ ይሄ ብቻ ነው። ሌላውን ጉዳይ መዘርዘር አልፈልግም። ሀሳቦቻችሁን ጨምሩበት ብቻ። በኮሜዲያን እሸቱ ዙሪያ ሀሳቦቻችሁን መጨመር ትችላላችሁ። እሱም መልስ ሰጥቷል። መልስ ሲሰጥ ግን ሰራተኞች ስለመባረር ምክንያት ማድረጉ እንዴት ሰዎችን እንዲያዝኑልኝ አላረጋቸውም ብሎ በጣም ሀሳብ አንስቷል። ያው መብቱ ነው። ያው ሀሳብ ለመስጠት ያክል ነው እንጂ ያው እኔም በጣም የኮሜዲያን እሸቱ በጣም አድናቂው ነኝ። አንዳንድ ሰዎች ደግሞ በመጥፎ ቃላቶች ኮሜዲያን እሸቱን ለመጣል የሚያስቡ ሰዎች ስላሉ የቆመ የሚመስል ሰው እንዳይወድቅ ይጠንቀቅ ነው ነገር ይውና። እሸቱ መለሰ የዶንኪ ቲዩብ ሰራተኞችን የመቀነስ ውሳኔ ብዙዎችን አስደንግጧል። ድንቅ ልጆች ፕሮግራም ተወዳጅነትን ያገኘው እሸቱ መለሰ ይህንን ፕሮግራም ድንቅ ልጆች ካሉ በኋላ ግን ዩቲዩብ ላይ ያለው ተደራሽነት ትንሽ ጥያቄ ውስጥ የገባ ነው የሚመስለው። ልጆችንም በማህበራዊ ድረገጽ በማምጣት የራስን ቢዝነስ መገንባት ልክ አይደለም በሚል እንግዲህ በብዙዎችም ትችት ሲቀርብበት ነበረ። ለማንኛውም እሸቱ መለሰ አሁንም 3000 ሰዎች በሜምበርሺፕ የዩቲዩብ አባል እንዲሆኑ እየጋበዘ ነው የሚገኘው። እናንተ አባል በመሆን እሸቱን በትደግፉ ጥሪን አስተላልፋለሁ። በዚህ ጉዳይ ላይ ምን ይሰማችኋል? ሀሳባችሁን ኮሜንት ላይ ጻፉልን። መረጃ ሌሎች እንደርሼ ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። ኧረ ጉድ እንደው ይገርማል። ያየሁትን ብታየው ይሆናው እዚህም ያዙ ይልቀቁኝ ያለ ህልም ነው። ህልሙ ያዙ ይልቀቁኝ እንዴት እንትን እኮ ነው። በህልሜ ተኝቼ የሆኑ አንዲት ሴት ጸይም ሴት አለች። አንድ ደግሞ ማማ አራት ወታደሮች አሉ። ሴቷ ጋር 5 ሆኑ። እሷም ወታደር ነች። እሺ። ከዛ የድሮ ወታደሮች ናቸው። የድሮ ብስኩት እየበሉ የሚዋጉ አይነቶች ናቸው። እሺ። ከዛ
የሄድኩ ሳለ አንቺ ብለው ያዙኝና አፈሱኝ ማለት ነው። መቱኝ ማለት በዱላ እንደው ብታይ ዱላው ተው ሲያስፈራ። ከዛ መቱኝና ኧረ እባካችሁ ሞትባቸዋል ምን ያልኳቸው። ከዛ ሴቲቱ ወታደር ያዘችና አይዞሽ ነው ዳይዝሽ በቃ ነይ ብላ ወተተች ወሰደችኝና የሆነ ቢሮ ውስጥ አስቀምጠችኝ። ቢሮ ደግሞ ሻይ ቤትም ይመስላል ወረቀትም አለው ባለስልጣኖችም እንደዚህ ተቀምጧል ማለት ነው። ከዛ እንትን በግራጇ 40 ብር ይዛለች 10 ብር በቀኝ ጆሮም 100 ብር ይዛለች። ከዛ በየኔ ቆንጆ እንቺ ከታፈሽ ደውይልኝ እሺ ምናምን አልገቢ ስለምታልኝ ከታፈሽ ደውይልኝ ብላ 0919 ብላ ትሰጠኛለች ስልክ ቁጥሯን። ቁጥሩንም ታስተዋለሽ? 89ም አለው ቁጥሩንም በህልምሽ አስታወሽው? እሺ ከዛ ሰጠችኝና እኔ እኮ አላውቃትም እኮ። ከዛ ስልክ ቁጥሯን ሰጠችኝና ከዛ 40 ብር ሰጠችኝ። 100 ብር ብትሰጠኝ ምን አለ እኮ 100 በህልምም? አዎ እሺ። ከዛ 100 ብሩ በቀኝ እጇ ነው 40 ብሩ ደግሞ በግራ እጇ ነው። ከዛ 40 ብሩን እንቺ ከታፈሽ ደውይልኝ ብላ 40 ብር ሰጠችኝና በይጅ ደህና ወይ ብላይ ጸይም ናት ፊቷ አይኗ አፍንጫ አይገለጽልኝ። ከዛ በይቻው ብላይ ብሩ ተገለጸልሽ? አዎ ብሩ 40 ብር ነው። ከዛ በይቻው ብላይ ወጥቼ ሲሄድ አሁንም ዱርዮችን እየያዟቸው ነው። ከዛ ናይ እኔ ምናምን ሲሉኝ በቃ ጥያቸው ምናምን ተቀይሽ ሄድኩ ማለት ነው። እና ምንድነው እስኪ ንገረኝ። እኔ እንኳን እኔ አይደለም ያንቺን ህልም በቀን 6 ህልም እያየሁ። ስለዚህ ኮሜንት ላይ እስቲ ምንድነው ቢሮ ምን ያመለክታል? 40 ብሩ ምን ያመለክታል? ወታደሩ ምን ያመለክታል? እንዴት እንደመቱኝ ምን ያመለክታል? እና ምንድነው ነገሩ ነው? ነገሩ ምንድነው? ሄድሽ በቃ አንቺ ህልም ያዙኝ ልቀቁኝ። በደንብ ህልም የማትይዙ ከሆነ በቃ አትንገሩን፣ ይቅርብን። በቃ እኛ አንስማ። በቃ እንደዚህ አይነት ህልም ምን ያደርግልናል? ሌላኛው አርቲስቷ በእግር ኳስ ምክንያት እንግዲህ ብር አስይዛ ነበረ። ስንት ብር? 1 ሚሊዮን ብር ተበላች በዓለም ዋንጫ ምክንያት። ሜሲ ግን አሰርቶብኛል፣ በጣም ነው የምወደው። ገና ዓለም ዋንጫው ሳይጀምር በፊት አርጀንቲና ዋንጫ ትበላለች ብዬ 1 ሚሊዮን ብር አስይዣለሁ በማለት ማራማዊት በኢንስታግራም ስቶሪዋ ላይ ለጥፋለች። ተበላች። ወንድሜ እንዴት ነሽ? ሲስተር ነሽ፣ ተዋወቂያት። 3 ቀን ሙሉ ወንድሜን ውጭ አሳድረሽ የጠፋሽብን ወንጀለኛ በቁጥጥር ስር ዋልሽ። እህቴ እኮ ተጫዋች እኮ ነው። ለማንኛውም ስላወኩሽ በጣም ደስ ብሎኛል ቤትዬ። ማታ እኮ ስልክ ስታወሩ ውሃ አምጪ እያለ የሚልከኝ እኔ ነኝ። በቃ ንፋስ ላይ አታስቁሚኝ። እኔ ዲስወሬ እኮ ነው ያው ነግሮሻል። ባይነግረኝም ቤቲ ሲል ነው የሚለው። ማዘርም እኮ ታውቃለች። አንቺ ወርዲ አቀባጥሪ። በቃ የኔ ፍቅር እንደምታስቢው እኮ አይደለም። ምንድን ያልሆነው 3 ቀን ማደርክ ቤቲ ማለትክ እንዴ? ቤት አይደለችም እንዴ? ሂጂ ከዚህ። ይኸውልሽ የኔ ፍቅር በቃ ከዚህ በኋላ አጠገብ ነገሩን አበላሸችው። ኧረ ምን አላፍሽን ብትዘጊ እባክሽን። በጥፊ በላት። አፍሽን ቢሰፉት በቂጥሽ የምታወሪ ቀዳዳ። ወንድሜ ዛሬ ደግሞ እንዴት እንዳማረብህ ብታይ። እውነት ትንሽ መላፈል ነው ማመሰገን ምን ፈልገሽ? ኧረ ምንም አምሮብህ ሳይክ ውስጤ አድንቂው ብሎኝ ነው ወንድሜ። ሊድ በቃ ኧረ ወንድሜ ከወንድሜ ጋር ልታና ነበር። ጠርጠረናል። ብር ራሱ ታስቀምጥ። እኔ ጋር ብር አስቀመጥሽ እኮ ነው የሚነፍሰው። ደፋ ነው። ቆይ እሰራልሃለሁ። እኔ የምልሽ ሌባ ነሽ እንዴ? ኧረ አይደለሁም። ምን ነው ልቤን ሰራች። ቤት አንተ ቀጣፊ፣ እኔን ቤት አስቀምጣ ከሌላ ሴት ጋር። አንቺ ድሮም ወንዶች ስትባሉ ማናት ተዋወቃላችሁ? ኧረ እኔ እዚህ ጋር እንዴ አንቺ ማትረቢ እህቱ እኮ ነች ሰራችለት። አይዞህ ተደገፍ። ልቀቀኝ ትጥለኛለህ። መኩል ልቀቀኝ ትጥለኛለህ። እኔ ምን ላድርግ? እነሱ ናቸው ከቀጡኝ። አንተስ ወለ ልቀቀኝ። ያንቺ ያረገኝ ለኔ ያረገሽን መውደዴን ወደድኩት። አኩርፈሽ ባልሆነ ተው እያልኩ አሰማም እና ላላኮርፍ ነው እንዴ? ይሄ እኮ ትእዛዝ ነው እኮ። የተባለውን እኮ ነው ያደረገው። አረ ነው። እሺ ጨዋታውን እንቀጥል። ቢኒ ነው። የስ እኔ ነኝ የማዘው። እሺ ቢኒ ምንድነው የምትፈልገው? ትሩ ሜቲን ትወዳታለህ አይደል? ለምንድን ነው እንደዚህ አይነት ጥያቄ የምትጠይቂኝ? መመለስ ግዴታ ነው። አይ ማለት አልወዳትም ማለት ነው።
እሺ ጨዋታውን እንቀጥለው። አይ እኔ በቃ ወደ ቤት ልሂድ። ይጂ አንቺ ምን ሞልክ ነው አያልከው? እንደምወዳት ማወቅ የለባት። ቆይ ለምን? ለእሷ በቂ አይደለም። የምፈልገውን አይነት ወንድ ልሆንላት አልችልም። እሺ አሁን ሂድን የሆነ ነገር በላት። ኧረ አልሄድም። ሄጄ ከምጉዳት ቀርቼ ብጠቅማት ይሻላል። እሺ ትክክለኛ ምክንያት ምንድን ነው? አንዳንድ ምክንያቶች አይነገር። እንዴት? እናንተ አይገባችሁም። እኔ ነኝ የተሳሳትኩት እነሱ ምንድነው? ቆይ ከተዋደዱ አንድ ላይ የማይሆኑት እየሰረቀ ተያዘ። ምን እያደረግሽ? እንትን ቁልፍ ውስጥ ረስቼ ያንተ ነው እንዴ? ለመክፈት እየታገልኩ። ታዲያ እኔ ለምን አልከፍትልሽ? ትችያለሽ? አዎ ሁለት ደስ ይለኛል። አንተ ደስ ስንት ትቀጫለሽ? ኧረ አባቴ እሺ 2000 ሶስት አድርገን አራንች ነው ባይ ሶስት አድርገን እባክህ አይደለም ሶስት አድርገን እሺ በቴሌ ብር ላከለ 3000 ቀርሎ ብሎ መሰረቅ መበላትም አለ። ባለመኪናው ቆሞ ሌባው አቤት ስርቆት እዚህ ደረጃ የሴት ጓደኝነት አለች። ሞዛራ እንዴት እንዳማረብሽ እውነት በጣም እንዳማረብሽ። ኧረ እኔ ካንቺ አልበልጥም እንዴ? በጣም ጠፋሽ ራሱ ሲያምር። ዛሬ እንዴት እንዳማረብሽ። ኧረ ካንቺ አልበልጥም እውነት። ኧረ ተይ በእናትሽ እንዴ። በቃ እዚህ ጋር ነው ለጅ ደረሽ። በቃ እኔ ቆንጆ ደውልልሻለሁ። ቀስ በይ ደግሞ እሺ እሺ። ከዛ ሀሜት በቃ ተዋልኩ። ሰው መስላለች እቺ ወሬኛ እኮ ናት። በቃ ወሬ ስትወድ ፀጉሯ ራሱ ምን እንደሚመስል አንቺ ዝም በይ እስቲ በእናትሽ። ገና ከመውረዷ ዝልዝሊያንስ በቃ ማስመሰል ነው። ይሄ ነው ጓደኝነታችሁ። ተው ሴቶች እንዲመጥጡ ክፍታ ትንሽ እንኳን እስክትሄድ አትጠብቂያትም? ድሮም የሴት ጓደኛ ምን አርፈሽ ሂጂው። የኤክስ ፍቅረኛ ታካሚ ተመስገን። አቤት አለው። አንተ ነህ? አዎ። እንግዲህ እዚህ ጋር ውጤት እንደሚያሳየው ከሆነ ደሙ ውስጥ አባላዘር በሽታ ምን 7 አይነት በሽታ ነው። እንደኔ እኮ ጉንፋን ቶንሲል አሞኝ እኮ አይደለም። እዚህ ጋር ይኸውልህ ማየት ትችላለህ። ውስጥህ በርካታ በሽታዎች አሉ። ሽንት ጠቁሯል። ኧረ ነጭ ነው አይቼዋለሁ። ይሄ የኬንያ ባንዲራ ላይ ያለው ጥቁሩን ፓርት ነው የሚመስለው። ኩላሊት አቁሟል መስራት። ጨርሰሃል። ሶስተኛ እግር መቆረጥ አለበት። ይሄ በተለይ ግራ እግር መቆረጥ አለበት። በማደንዘዣ ልትገደል ፍቅረኛ ቀምቶ እኮ ነው። ምን ያድርግ ነው? መኖር አትችልም። ከዚህ በኋላ ጨርሰሃል። ላገባ እኮ ነው አንተ። በፍጹም ተያይዛችሁማ አታልኩም። ከመሰረት ጋርም ትጋባዋል። አይሆንም። ገብቶሃል? ከሷ ጋር መሆን አንደኛ ልጅቷ ብዙ ተስፋ ያላት ናት። አሁን አንተ ሁለት ምርጫ ነው የማቀርበው። ወይ የሚበርድ ወልፊ ላይ ዘለ ትገባለህ፣ ካልሆነ እኔ እዚሁ ጨርሳለሁ። ምረጥ። የሚለማለ እንደዚህ ዶክተር ኧረ ደስ ይላል። ለነሽ ነው ደግሞ ጥቦ ቤት ይቀርጣል። ፈጣሪ እየቃዠ ነው በለ። ኧረ በእውነ ነው። ኧረ በእውነ ነው ጹላ። ኧረ በእውነ ነው። ብላ በግዛት መጣች ነፍሴ። ዌቲንግ ላይ ሰው እየገባብኝ ነው። ና ማን ነው? ምን ራስህን ትቆልላለህ? እስቶን ራስ ና። ወይኔ ሱላ አንቺ እናቴ ትሙት ከመጣው ጨምቄ ነው ማሰራይ። ኧረ ተው። ምን አባህ ነው ያልከው? የሴት ወንድ እኔ በግዛት የሚመጣ ሰላቴ ነው። ለዚህ ስባት ብዙ ዋጋ ከፍያለሁ። አሁኑኑ ጥፊ ነው ምን ድጋሚ እዚህ ቦታ ካየሁ እናቴ ትሙት እገላለሁ። ኧረ ንዴቴን አለኝ። አንተ አጠፋም ከዚህ አቺ ነግሬሻለሁ። ወይኔ አንተ ሰውዬ፣ ኧረ በፈጠረክ ተወኝ። አንቺ ትንሽ ከታገዝኩሽ ከገዛ አስማት ታፈናቂኝ። ምንድን ነው የምትቀባጥረው? በእንቁላሉ ጊዜ በገረፍሽኝ አለች እማዬ። ምን ልትሆን ነው?
ላስተካክልሽ። አንቺ ላታመልጭኝ አታሩጪ ነግሬሻለሁ። የማህበራዊ ሚዲያው ኮከብ አሾ ስፒድ በዓለም ዋንጫ ፍጻሜ መዝጊያ ላይ አስደናቂ ትዕይንትን በማቅረብ መላው ዓለምን አስደመመ። በዩቲዩብ ላይ በቀጥታ ስርጭት በመጮህና በመጫወት የሚታወቀው ስፒድ አሁን ግን በመላው ዓለም የእግር ኳስ አፍቃሪዎች በታደሙበት እጅግ ግዙፍ ህዝብ ፊት በክብር ትዕይንቱን አቅርቧል። ይህ ክስተት በዩቲዩብ ታሪክ ውስጥ ትልቁና ማመን የሚከብድ የህይወት ምዕራፍ ተደርጎ የተወሰደ ሲሆን በሚሊዮኖች የሚቆጠሩ ሰዎችንም ቀልብ ስቧል። ስፒድ ካልተጠበቀ የዩቲዩብ ሁከት ተነስቶ የዓለም ዋንጫ መድረክ ላይ መድረስ እንደሚቻል በግልጽ አሳይቷል። ከዚች ልጅና በአንድ አርቲስት መካከል የተፈጠረውን ግርግር እያየሁት ነበርና በጣም ስለገረመኝ ነው። አርቲስቷ ትልቅ ሰው ነሽ፣ የተከበርሽ ሰው ነሽ፣ የልጆች እናት ነሽ። አንዳንዴ ክብርን ጠብቆ ማጣት በጣም ትልቅ ነገር ነው። ክብርን ጠብቆ እና ደግሞ ማንም የማንም መንገድ ላይ ሳይገባ ህይወትን ማሸነፍ ይቻላል። ባይዘ መስራትም ይቻላል። እንደገና ደግሞ መስመሩንም ካላወቅሽ አሳውቆኝ እስቲ እንዴት ነው እየሰራችሁ ያላችሁት ብሎ መጠየቅም አንድ ነገር ነው፣ ጀግንነት ስለሆነ ማለት ነው እንጂ የሰውን እንጀራ ለመብላት ወይ ደግሞ የሰው እንጀራ ላይ አሸዋ ለመነስነስ በዚህ ልክ መሄድ ትክክል አይመስለኝም። እና ሴትን ለመጣል በዚህ ልክ መጋጋጥም ትክክል አይደለም። ትክክል አልሰራሽም አርቲስቷ ማለት ያው ዩቲዩበሯ ትክክል አልሰራሽም። በጣም እውነት ይሄ ይቅርታ የሚያስጠይቅ ነገር ነው። ከሴት ጎን መቆም ሲገባሽ እንደገና መጠቀሚያ ማድረግ ትክክል አይደለም ለኔ። ነገራችን ላይ የተፈጠረው ጉዳይ እንግዲህ ቲክቶከሯ ከዚህ ቀደም የሆነ ነገር ተናግራ ነበር። የተናገረችውም አንዲት አርቲስት እኔ የምሰራበት ድርጅት የማስታወቂያ ድርጅት ጋር ደውላ እኔ ከሷ የበለጠ አርጌ ማስታወቂያ ልሰራላችሁ እችላለሁ ብላ የኔን እንጀራ ልትቀማኝ ነው ብላ በምልክት አንዲት አርቲስት ብላ ገነት ሳትል ተናገረች። ከዛ በኋላ የተፈጠረው ነገር በጣም 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 አሳፋሪና መነጋገሪያ ጉዳይ ነው። ገነት ራሷን በራሷ አጋለጠች ብንል የተሻለ ነው ብዬ አስባለሁ። ገነት ከዚህ በፊት ያደረገችው ጉዳይ እዚች ቲክቶከር ጋር ኢንተርቪው አድርጋ ወይ ደግሞ ፖድካስተዋ ላይ አብሮተው ነበሩና እሱን ጉዳይ ማይጫን ወይ ደግሞ ቪዲዮ ውስጥ መግባት የሌለበትን ጉዳይ እንዳይገባ ብላት ነበረ ቲክቶከሯ። ገነት ግን እንደ አዲስ ቪዲዮን ፖስት አደረገችባት። ራሷን ታዲያ አላጋለጠችም። ስለዚህ ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር እያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ፣ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጄ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይኸው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበድ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው፣ የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት፣ እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቀቂው። አንቺም አመሰግንሻለሁ። እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ። በምን ሁኔታ ውስጥ ሆና ለቀቀች መሰማት አለበት። ሁሌም የአንድ ወገን ሰምቶ መሄድ ትክክል አይደለም። ነገር ግን ገኒ የእውነት እሷ አሁን እንደተናገረችው አይነት ሀሳብ ኖሯት ለቃ ከሆነ ደግሞ አንድ ሰው ኢንተርቪው ከተደረገ በኋላ ይሄ ፓርቲ ቆረጥልኝ አይለቀቅብኝ ካለ መብቱ መከበር አለበት ብዬ አስባለሁ። ለምን ህይወቴን ይረብሻል ካለ በተለይ እናት ለእናት ሲሆን ደግሞ መተጋገዝ ግዴታ ነው ብዬ አስባለሁ። አንድ ወላጆች እድገታቸውን ሳይጨርሱ ልጆች የሚያሳድጉ ወላጆች አሉ። የእውነቴን ነው ብላችሁ ሰው አሁን ሴት ልጅ አላት፣ ወንዶች ልጆችም አሏት።
አሁን እቺ ልጅ ያለፈችበት ቲክቶከሯ ያለፈችበትን ላይፍ ምናልባት ልጆቿ ያገኟቸውን ብላ ልታሰብ ትችላለች። ምናልባት ግን ማንም ሰው መቼም ምንም ሊያጋጥመው ስለሚችል ለምን አደረገች የሚል ጥያቄ ይፈጥራል። እንደ ተመልካችም እንደ አድናቂዎቿም ስናስብ ብዙዎቻችን ገነትን ምነካት የሚያስብል ጉዳይ ነው። የእውነት ብዙ ጊዜ ሚዲያ ላይ በመጥፎ ነገር ስማቸው ከሚነሱ መካከል ገነት ንጋቱ አንደኛ ነች እና እኔ አንዳንድ ሰዎችን በአካል አግኝታችሁ እስቲ ማንነቱን ብታውቁ ምናምን አንዳንድ ክፉ የሆነ አይነት ስሜት እንዲሰማችሁ የሚያደርጉ ሚዲያዎች ይሁኑ ወይ ደግሞ ማንነታቸው ይሁን ስለማላቅ ነው እንደዛ ምለውና ምን አይነት ባህሪ ይኖራት ይወደዳለሁ ብዙ ጊዜ የእውነቴን ነው የምላችሁና ከሩቅ ሚዲያ ላይ ጫጫ የሚያጫውተን ሁላችንም ትክክለኛ ጸባያችን እሱ ነው ወይ በቅርበት የሚያቀን ሰው ብቻ ነው የሚያቀ። በእርግጥ እቺ ልጅ ላይ እንደዚህ አይነት ቪዲዮ ፖስት ማድረጓ እንደ አዲስ ድጋሜ ከ2 ዓመት በፊት የነበረውን ፖስት ማድረጓ መግቢያ ላይ የተናገርኩትን እንግዲህ ማስታወቂያ ድርጅት ጋር ልጅቷ የምትሰራው ጉዳይ አለ ከሱ ጋር የተገናኘ ጉዳይ እንግዲህ ተናዳ ሊሆን ይችላል ብዬ አስባለሁ። እስቲ ከዚህ በፊት ያደረጋችሁ ካልገባችሁ ኮሜንት ላይ ሊንክ አስቀምጬላችኋለሁ እሱን ገብታችሁ መስማት ትችላላችሁ። ግን በጣም መነጋገሪያ ሆኗል ላይ ጉዳይ እስቲ ሐሳባችሁን ስጡ። ሴትነት አንዳንዴ ትንሽ አሁን ደግሞ መቅጠር አጋጣሚ ተጠቅመው ሰራተኞቻቸውን አቢዩዝ የሚያደርጉ ይህን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩት። ዩኒቨርሲቲ ውስጥ ስንት ሴቶች ናችሁ ከአስተማሪ ጋር የተኛችሁ ግሬዳችሁ እንዳይበላሽባችሁ? ተባራችሁ ከመጣችሁ ቤተሰብ ለምን ተባረሽ ብሎ ይጠይቃችኋል። ተባራችሁ ከመጣችሁ አካባቢያችሁ ላይ ያሉ ሰዎች ጎረቤታችሁ፣ ዘመዶቻችሁ የከሌ ልጅ እኮ ከዩኒቨርሲቲ ተባረረች መባል ስለማትፈልጉ የሚከፈለውን ዋጋ ሁሉ ከፍላችሁ ከዩኒቨርሲቲ ትመረቃላችሁ። ብዙ ሴቶች ለስራ ለትምህርት ቤተሰብና ማህበረሰቡ ስም እንዳይሰጣቸው ለመኖር ሲሉ ሴትነታቸውን ገብረዋል። ይሄ እኮ የሚካድ ሀቅ አይደለም። በኦንላይን የመኪናና የሌሎችን እጣዎች የምታወጡ ከ3 እስከ 5 ዓመት በሚደርስ ጽኑ እስራት ልትቀጡ ትችላላችሁና ጥንቃቄ አድርጉ ትላለች ጠበቃ ሰብለ አሰፋ። እንግዲህ እሷ እንደምትለው ከሆነ ህጉም ላይ እንደተጠቀሰው ከሆነ የኦንላይን የቤት እንደዚሁም ደግሞ የመኪና እጣዎችንና ሌሎች ተዛማጅ የሆኑ ስራዎችን የምትሰሩ ግለሰቦች ከብሔራዊ ሎተሪ እውቅና ውጪ እነዚህን ስራዎች የምትሰሩ ከሆነ ከፍተኛ ቅጣት ስለሚጠብቃችሁ ጥንቃቄዎችን አድርጉ። አሁን በተለይ የመኪና እጣዎች በብዙ መንገድ በኦንላይን ሲደረጉ እናያለን። አሸናፊዎች በጣም በከፍተኛ ገንዘብ የሚንቀሳቀስበት እየሆነ እንደሆነ እየተመለከትን ነው የምንገኘው። ከሲኖትራክ እስከ ሌሎች መኪኖች ድረስ በኦንላይን እጣዎች ይወጣሉና ይሄንን ብሔራዊ ሎተሪ እውቅና ካልሰጣችሁ በስተቀር ይህን ስራ መስራት ለከፍተኛ ቅጣት ይዳርጋችኋል እያለች ነው የምትገኘው። እስኪ ሐሳባችሁን አኑሩልኝ። ላይ በዚህ አጋጣሚ ዕጣ የምትቆርጡ ሰዎች ኦንላይን ላይ ፍቃድ ሲኖራቸው አይኖራቸው ሳታውቁ እነሱ ወንጀለኛ ተብሎ ከተያዙ ብራችሁ ያለምንም ዕጣ ውስጥ ሳይገባ ይቀልጣል። እንዲሁም ደግሞ ምናልባት እናንተንም በተዘዋዋሪ ሊያስጠይቃችሁ ስለሚችል ለጥንቃቄ ይጠቅማል። እሺ ፍቅረኛዬና ወንድ ጓደኛዋ ማለት እንደማችለኝ እኮ ነግሬ ነበር። አራው ደግሞ ማን ነው ደግሞ የሚያጨበጭበው? አይ ፍቅረኛዬ ናት። ብቻችሁን ነው ብያችሁ ነው ከጓደኛዋ ጋር አሳየው ላላየው ይላል። አረ ሌላ ስሜት ተመስጦ በቃ ቢስቱ ረሳ ፍቅረኛው ትዝ አለው እንግዲህ የመጣችሁበት እንዴ ምንድነው የሁሉ ህዝብ እጄ እንዴ ጭራሽ ተጠራርቶ በፋሚሊ እኮ ነው የመጡት። ወዳጄ ምንድነው ይሄ ነገር አልቀረም ነው ወይስ እንትን ነው ማህበር ነው የተጠራችሁት? አንድ ሰው አይመጣም እንዴ? አንቺ በቅረኛሽ ልትበይ እነ ትሪሞልጭ እና ሻግሬ ኧረ እንትን ማለት ነው ሻግሬ ደስ ይላል። ምን አገባ ምንድን ነው የሚለው ማለት ነው? ምንሽ ደግሞ መሸኘት ነው በመጡበት ምንም ጥያቄ የለውም። ግን በዚህ ዘመን ያለ ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስሉ ነበረ። ዘናፍታ እንዳላችሁ ቁም ነገሮች እንደተመለከታችሁበት ተስፋ አድርጋለሁ። በጨዋ መልክ ሀሳቦቻችሁን ኮሜንት ላይ ማድረጋችሁ እንዳትረሱ። ቀጣይ በምርጥና በተሻለ ቪዲዮ ያገኛችኋል።